መልካም ቪዲዮውን እንደተመለከታችሁት እንግዲህ እንዴት እንደሚመታት እናታችን የምትሆንን እንዴት እንደሚጠልዛት እንዴት እንደሚያጠናግራት ታዝባችኋል። ሴሊ በዚህ መጠን መደብደብ አለባት ወይ? በዚህ መጠን መመታት አለባት ወይ? በእርግጥ ገጠሩ ማህበረሰብ ላይ ካለመማር የተነሳ እንዲያደርገው ይችላል። አንድ ሃይማኖት አለ ግን ገጠሩ ላይ ብቻ ሳይሆን ከተማም ላይ ሴሊ እንድትደበደብ የሚፈቅድ አንድ ሃይማኖት አለ። ያው ምስልምና ነው። ሱራ 4:34 ላይ እንደዚህ ይላል፣ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው፣ አላህ ከፊላቸውን በከፊሉ ላይ በማበላለጡ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ይላል። ወንድ ለሴት ገንዘብ ይሰጣል ተብሎ ስለሚታመን እንደ እስልምናው የበላይ ነው፣ አስበልጦታል። በቃ የበላይ ነው ተብሎ ይታመናል። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመጻቸውን የምትፈሩትን ገስጿቸው። ስላመፁ አይደለም፣ ማመጻቸውን ከፈሩ ሊያመፁ ይችላሉ ብለው ከፈሩ ገስጿቸው ይላል። በመኝታ ተለያዋቸው። ምክንያቱም 4 ማግባት ስለሚችል 3ቱ ጋር ሄድና እሷን ይለያታል ማለት ነው። በመኝታ ተለያዋቸው። ተጠረጠራት፣ ተፈራ ልታምስ ትችላለህ ወደፊት ብሎ ካሰበ ከ3ቱ ጋር ሸሸም ገዳሜ እያለ እችኛዋን ኢግኖር መግጀት ይችላል። ከዛስ በመኝታ ተለያዋቸው ካለ በኋላ ሳካ ሳታደርጉ የሚለው አረብኛው ላይ ሌለ ሲሆን ምቷቸው። ምን በሏቸው? ምቷቸው። ይህንን እንግዲህ ያዘዘው ማን ነው? አላህ ነው ተብሎ ይታመናል። ወይንም ደግሞ እነሱ አምላክ ብለው የሚከተሉት ማለት ነው። ይህንን ተግባራዊ ያደረጉ አንዲት ሴት ተደብድባ፣ ልክ እቺ ሴት ተደብድባ እናንተ ጋር ብትመጣ ምን አይነት ፍትህ ነው የምትሰጧት? ከዚህ በከፋ ሁኔታ አንዲት ሴት ተደብድባ ተቀጥቅጣ ወደ ነቢዩ ጋር ሄዳ የተባለችውን ላንብብላችሁ። ሱናን አቢ ዳውድ 22:28 ላይ ይገኛል ሀዲሱ። ሀቢባ የሳይል ልጅ ነች፣ የጣቢት ኢብን ቅያስ ሚስት ነች። ሂ ቢት ሄር ኤንድ ብሮክ ሰም ኦፍ ሄር ፓርት፣ ይመታትና የተወሰነ የሰውነቷን ክፍል ይሰብረዋል። So she came to the prophet after morning and complained to him against her husband. ወደ ነብዩ ጋር ከጠዋት እንትን ብላ ትመጣለች። ወደ ነብዩ ጋር ረፋድ ላይ ትመጣና ምን ታደርጋለች? የተወሰነ አካላቷን ባሏ ሰባብሯታል፣ አድቋታል። ስለ ባሏ ቅሬታ ታሰማለች። The prophet called on Thabit bin Qiyas and said to him, take a part of her property and separate yourself from her. ዘይድ ኢብን ቅያስን ነብዩ ይጠራውና ንብረቷን የተወሰነውን ክፍል ውሰድባትና ተለይ ከሷ ይለዋል። ምን በል ተለይ፣ ንብረቷን የተወሰነውን ክፍል ወስደ ተለይ ይለዋል። he asked, is that right messenger of Allah? ሰውየውም እንዲህ ብሎ ጠየቀው፣ ያላ መልእክተኛ እንደዛ ማድረግ ይቻላልን? ተገቢ ነው? ትክክል ነውን? ሲል ጠየቀው። he said yes። ነብዩም አዎ ይቻላል፣ ንብረቷን ውሰድ፣ ተሷም ተለያት። እንግዲህ አካሏን አድቆ ሰባብሯት ነው፣ የተወሰነ ሰውነቷ ክፍል ተሰባብሯል ይላል። he said yes ካለ በኋላ ሰውየው ተዛ ምን አለው? he said I have given her 2 garden of mine as a dowry። 2 የእርሻ ቦታዎች መሬቶችን ወይንም ደግሞ መሬት እንደ ጥሎሽ ሰጥቻት ነበረ። and they are already in her possession። እነሱም የእሷ ንብረት ሆነው ነበር አለው። The prophet said፣ ነቢዩም እንደዚህ አለ፣ take them and separate yourself from her። ንጠቃትና ውሰድባትና ከእሷ ተለይ። ማን ነው ይሄን ያለው? ነቢዩ። ሴትዮዋ አጥንቷ ተሰባብሮ ደቆን የመጣችው ንብረቷን ቀማና የሰጣትንም ውሰድባትና ተለያት። አጥንቷ ተሰባብሮ ሰውነቷ አካላቷ ደቆ ማለት ነው። ፍትህ ፈልጋ መጣ፣ ንብረቷን ንጠቃት፣ ተፋታት። ይሄ ጤናማ ነው ብለን አናምንም። በመጽሐፍ ቅዱስ እንደዚህ ይላል። ኤፌሶን ምዕራፍ 5:28 ላይ ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለምና ይላል። ባል ሚስቱን እንደገዛ ስጋው ሊወድ ይገባል። የገዛ ስጋውን የሚወድ ሌላውን አይጠላምና። ስለዚህ ባል ሚስቱን እንደገዛ ስጋው ሊወዳት ይገባል እንጂ የተወሰነ የሰውነቷን ክፍል አድቅቆ ሰባብሮ ከዛ በኋላ ደግሞ ንብረቷን ቀምቶ ማባረር ጤናማ አይደለም። ሴት ልጅ ትቀጥቀጥ፣ ትደብደብ የሚል አስተምሮም ጤናማም አይደለም፣ ስህተት ነው፣ መታረም አለበት።
ይህ ከመጽሐፍ ቅዱስ የሚጋጭ ወይም ደግሞ እንዲህ ካለው ግልጽ ካለው ከመጽሐፍ ቅዱስ ውጭ የሚመጣን አስተምሮ ሴት ልጅ ትመታ የሚል ካለ ስህተት ነው። እስልምናው ግን አፕሮቭ ያደርገዋል። በሐዲስም በቁርአንም ላይ ሴት ልጅ መመታት አለባት ብለው ያምናሉ። እፎይ አንድ ጥያቄ ልጠይቅህ። አንተ ያገባሃት ሚስትህ ለምሳሌ መውለድ አልቻለችም፣ መውለድ አትችልም። አንተ ደግሞ መውለድ ትፈልጋለህ፣ ልጅ ማግኘት ትፈልጋለህ። እቺን ሚስትህን ምን ልታደርጋት ነው? መውለድ አትችልም፣ ልትፈታት ነው ወይስ ልጅ ማግኘት እየፈለግ ያለ ልጅ ልትኖር ነው? ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉ። መልካም ጥያቄውን እንደሰማችሁት አንተ ሚስት ብንወረና ሚስትህ መካም ብትሆንብህ ምን ታደርጋለህ? መሃን ብትሆን ምን ታደርጋለህ? የሚል ጥያቄ ጠይቆኛል። እንደ መጽሐፍ ቅዱሳችን መመሪያ መሰረት ለኛ ምሳሌ አርያም የሆኑን አሉ። እነሱን እንከተላለን። መጽሐፍ ቅዱስ ፍቺን ስለሚያወግዝ ማለት ነው። ፍቺ የተከለከለ ስለሆነ አንፈታትም። መሃን ነች ብለን አንፈታም። ማስረጃ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 6 እስከ 7 አንድ ታሪክ እናገኛለን። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ። ሁለቱ በጌታ ፊት ምን ያለ ነቀፋ የሚሄዱ ጻድቅ ነበሩ። ኤልዛቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበረ። ሁለቱም ስንቶቹ? ሁለቱ በጌታ ፊት በምን የሚሄዱ ነበር? በጽድቅ የሚሄዱ ነበር። ኤልዛቤጥና ዘካርያስ ማለት ነው። እሷ መካን ስለሆነች አልፈታትም፣ ሌላም አልደረበባትም። እስከ ሽምግልናው እሷም እስክታረጅ አብረው ነበሩ ይለናል። ስለዚህ ለእኛ ምሳሌ ይሆኑናል። ሌላ አልጨምርልህ። ዘፍጥረት ምዕራፍ 30 ቁጥር 22 ጀምሮ እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወግዷል አለች ይላል። ራሔል እንደሚታወቀው የይስሐቅ ሚስት ነች። በስተርጅና ከጊዜ በኋላ ነው የወለደችው። አስቀድማ መሃን ነበረች ማለት ነው። መሃን ነብራ ሰዎች ሲሳለቁባ ምን ሲሉ ነበረ? መሃን በመሆኗ። ይስሐቅ ግን አልፈታትም መሃን ነች ብሎ። ነገር ግን እግዚአብሔር ለመነች፣ ልጅ ሰጣት። እኛ ምን እናደርጋለን? ሚስታችን መሃን ብትሆን ወደ እግዚአብሔር ነው ምንጮህ። እግዚአብሔር ከወደደ ከፈቀደ ልጅ ይሰጠናል እንጂ አንፈታትም ማለት ነው። ያንተን እስቲ ንገረን። መሃን ብትሆን ምንድን ነው የምታደርጉት? አንድ ሚስቱ የእርሱን ፍላጎት ምናልባት ላታሟላለት ትችላለች። ለምሳሌ ቅድም ላይ መግቢያ ላይ ከጠየቁት ጥያቄ እንጀምር። ለምሳሌ ሰውየው ካገባት በኋላ ሚስቱ በድንገት ብዙ ጊዜም ስለሚከሰት መውለድ ላትችል ትችላለች። በዚህ ሰዓት ኢስላም ያስቀመጠው መፍትሄ አለ። የእናንተ ሃይማኖት ያስቀመጠው መፍትሄ ካለ ትነግሩኛላችሁ። ኢስላም ያስቀመጠው መፍትሄ ምንድነው? ሌላ ተጨማሪ ሚስት እንዲያገባ መውለድ የሚፈልግ ከሆነ ይሄ ሰውዬ እንግዲህ ሌላ ተጨማሪ ሚስት ያቺ ሚስቱን እያስተዳደረ በስሩ አድርጎ ማለት ነው ፍቅሩን እየሰጣት ሌላ ተጨማሪ ልጅ የምታመጣለትን ሚስት እንዲያገባ ፈቀደለት። እንዲህ አይነት ክስተት ጊዜ የእናንተ ሃይማኖት ምን አይነት መፍትሄ ነው ያስቀመጠው? ፈተህ ሌላ እንድታገባ ከሆነ የተፈለገው አዎ አሁንም ኢስላም ነው እንጂ ለሴት ልጅ የተጨነቀው። አንተ ሃይማኖት ለሴት ልጅ አልተጨነቀም ማለት ነው። ምክንያቱም ያቺ ፈተህ የለቀካት ማን ሊያስተዳድርላት ነው? ማን ፍቅር ሊሰጣት ነው? ወይስ ያቺ በእናንተ ቤት ሴት አትባልም? አንተ መልካም እንደሰማችሁት እንደ እስልምናው ደግሞ መሃን ከሆነች መፍትሄ ብለው ያስቀመጡት ምንድነው? እሱ በሷ ላይ መደረብ፣ እሷም መሃን ከሆነች በሷ ላይ መሰለስ፣ እሷም መሃን ከሆነች በሷ ላይ አራተኛ ማግባት። ወንዱ ምን ያደርጋል? መደራረብ ማለት ነው። ይሄ መፍትሄ አይደለም። ነብያችሁ ደግሞ መሃን ሴትን አስቀድማ መሃን ከሆነች ማግባት ይቻላል በእስልምና? ኖ አታግቡ ነው ያለው። ማስረጃ ሱናን አቢ ዳውድ 2050 ላይ ናሬትድ ሚቅባል ኢብን ያስር a man come to the prophet and said አንድ ሰውዬ ወደ ነብዩ መጣና እንዲህ አለ I have found a woman of rank and a beauty, but she does not give birth to children. Should I marry her? ወደ ነብዩ መጥቶ አንድ ቆንጆ የሆነች ጥሩ ደረጃ ካላት ቤተሰብ የተገኘች እና ማትወልድ ወይም ልጆች መውለድ ማትችል መሃን የሆነች አይቻለሁ፣ ላግባትን ብሎ ይጠይቀዋል ማለት ነው። ነብዩ ምን መለሰ? He said, no, አታግባት አለው። ይህ ሰውዬ ደግሞ ይመጣል፣ ሁለተኛ ይከለክለዋል፣ ሶስተኛ ጊዜ ይመጣል፣ ይከለክለዋል። ሶስት ጊዜ ቢመጣም ኖ አታግባት፣ መሃን አታግባ ብሎ ይከለክለዋል ማለት ነው። ምክንያት ምንድን ነው ሲባል መሃን ሴትን እንደምን ስለሚቆጥር ነው። እንደ ቤት ውስጥ እንደሚረገጥ ምንጣፍ ይቆጥራታል እስልምና። ማስረጃ ሱናን አቢ ዳውድ 39:22 ላይ እንደዚህ ይላል። አቡ ዳውድ said Umar may Allah be pleased with him said a mat in house is better than a woman who does not bear children.
በቤት ውስጥ ያለ በእግር የሚረገጥ ምንጣፍ ከማትወልድ መሃን ሴት የተሻለ ነው ይላል። ስለዚህ ምንጣፍ መሃን ከሆነች ሴት ይልቅ የተሻለ ነው እንደ እስልምና። በጣም ያሳዝናል። ይሄንን ነው ክብር የሚሉን። አሁን ወንድማችን ያላወቀው ነገር ደግሞ ሌላው ምንድን ነው? እሱ መሃን ከሆነ ይደርብባት፣ መሃን ከሆነ ሶስተኛ ያግባባት፣ መሃን ከሆነች አራተኛ ያግባባት። አንድም ለዚህ ነው አለ። አንተ መሃን ከሆንክስ እሷ ሁለተኛ ሶስተኛ ማግባት ትችላለች። መካንነት በሁለቱም ላይ በተመሳሳይ ይከሰታል። ይሄ ለዚህ ነው እስልምና የወንዶች እድር ነው የምንለው። ወንዶች የጻፉት መጽሐፍ ነው፣ ለወንዶች ወንዶች የጻፉት እንዲመቻቸው አድርገው ሴቶችን መጨቆኛ የጻፉት ነው የምንለው ለዚህ ነው። ይሄ የሚያሳፍር ነው፣ በእውነት በጣም የሚያሸማቅቅ ነው። ሴት ልጅ ማትወልድ ከሆነ በራሷ ያላመጣችውን መሃንነት አንቺ ማትወልጂ ከሆነ ከአንቺ ይልቅ የቤት ውስጥ ምንጣፍ በጫማችን የምንረግጠው ይሻላል፣ ትዳርም ልትይዢ አይገባሽም ማለት በጣም የሚያሳፍር ነው። ሴቶች እንዴት ታዩታላችሁ ይሄንን? በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።